ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ዛሬ ጥቅምት 24 ቀን 2018 ዓመተ ምህረት ነው። የዛሬ 5 ዓመት ጥቅምት 24 2013 የህወሓት ኃይሎች የሰሜን እዝ ላይ ድንገተኛ ጥቃት በመፈጸም የሁለት ዓመቱ ሰፊና ከ1 ሚሊዮን በላይ ሰዎች ያለቁበትን ጦርነት የጋበዘበት ዕለት ነበረ። ይህንን አስመልክቶ የአብይ አህመድ ጀነራሎች ዛሬ በደብረ ዘይት ቢሾፍቱ አየር ኃይል ግቢ የማስታወሻ ዝግጅት አድርጓል። አንረሳውም አይደገምም በሚል መሪ ቃል የተካሄደውን ይህንን የማስታወሻ መርሃ ግብር የመሩት የጦር ኃይሎች ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ናቸው። ሁሉም ከፍተኛ የመከላከያ ሰራዊት አዛዦች በተገኙበት በዚሁ መርሃ ግብር ላይ በሰሜን እዝ ላይ የደረሰውን ጥቃት በማስታወስ ፊልድ ማርሻል ብርሃኑ ጁላ ሰፊ ንግግር አድርገዋል። ለመሆኑ የአብይ አህመድ መከላከያ ሰራዊት የጥቅምት 24ቱን የሰሜን እዝ ጥቃትን ለመዘከር ሞራል አለው ወይ የሚል ጥያቄ እየተነሳ ነው። በአሁኑ ሰዓት ከ400 በላይ የመከላከያ ሰራዊት አባላት በመቀሌ በእስር ላይ እንደሚገኙ ይታወቃል። በሺዎች የሚቆጠሩት መንገድ ላይ የቀሩ አስተዋሽ ያጡና እስካሁንም ለቤተሰቦቻቸው የደረሱበት ያልተነገረ በብዙ ሺህ የሚቆጠሩ የመከላከያ ሰራዊት አባላት ይገኛሉ። የአብይ አህመድ አገዛዝ ይህን ሁሉ ጥቃት ከፈጸመው የህወሓት ቡድን ጋር የተደራደረ አብሮ የሰራ አሁንም በከፊል ገሚሶቹ አብሮት እየሰሩ እያለ አይደገምም ይህንን የፈጸሙትን ወደፊትም እንበቀላቸዋለን የሚለው መልእክቱ ለማን ይሆን የሚል ጥያቄ እያስነሳ ይገኛል። ጥቅምት 24 መነሻ አድርገን ከአንከር ሚዲያ የወታደራዊ ጉዳዮች ባለሙያ ተንታኝ ጋር ከሻለቃ ማሞ ለማ ጋር ቆይታ እናደርጋለን። ሻለቃ ማሞ በጣም ነው ማመሰግነው። እንግዲህ በአጣዳፊ ነው የጠየቁት። ጥቅምት 24 ዛሬ ነው 5ኛ ዓመቱ እየታወሰ ይገኛል። እንደው የዛሬ 5 ዓመት ልውሰዶትና ምንድነው የተፈጸመው? እንደው ባጭሩ ታሪኩ እንዴት ሊታወስ ይችላል? በአገዛዙ በኩል በተለየ የፖለቲካ ድምጸት ተሰጥቶት ነው እለቱ እየተዘከረ ያለው። እርሶ ግን በታሪክ ውስጥ ይሄ እለትን እንዴት ነው የሚያስታውሱት? አመሰግናለሁ መሳይ። እንግዲህ ይሄ ክስተት በሀገራችን ላይ እንደዚህ አይነት ክስተት ተሰምቶም ምናልባት በዓለም ታሪክም ብዙ የማይሰማና የማይታወቅ ታሪክ ነው። የሰራዊት የእርስ በርስ መጨራረስ ሀገራችን ደግሞ እጅግ አሳዛኙና አሳፋሪውም ነው እና እውነት ለመናገር ከሆነ ይሄንን በሚዲያ አማካኝነት ከምንሰማው እና ከምናየው ወይም ከምናዳምጠው በላይ ይሄ የተከዳው ሰሜን እዝ የሚለው መጽሐፍ የጻፈው አምሳለቃ ጋሻዬ ጤናው የሚባለው የሰራዊቱ አባል የጻፈው መጽሐፍ በጣም ትልቅ ዋቢ ነው። ትልቅ ስዕል የሚሰጥ ነው። ያንን መጽሐፍ በደንብ አንብቤዋለሁ። በጣም የሚገርም የነበረውን ክስተት የሚያስረዳ ነው እና ከጠቀሳቸው ውስጥ ከኤታማጆር ሹሙ እስከ ኩሽና ሰራተኛ ድረስ ትግራይ ተወላጆች በዘር መዋቅር ይዘውት ነበር ይላል። እንግዲህ የትግራይ ተወላጆች ሲል ያው በወያኔ በህዝባዊ ወያኔ ሓርነት ትግራይ ፖለቲካ የዘር ፖለቲካ የታነጹ የተደራጁ ማለት ነው እንጂ የትግራይ ተወላጅ የሆኑ ደግሞ ኢትዮጵያዊነትና ፕሮፌሽናል ውትድርናን ይዘው ለነሱ አናድርም ብለው የተዋጉም የተሰውም አሉ በዚህ ታሪክ ውስጥ እና ከዚህ ከእንደ ምልክት ከሚናገረው ውስጥ 9 የሰሜን እዝ 9 ክፍለ ጦሮች ውስጥ የ8ቱ መገናኛ ሬዲዮ ፕሮግራም ሰራተኞች እነዚሁ ሆነ ተብሎ አፖይንት የተደረጉ የትግራይ ተወላጆች ወይም የወያኔ አባላት ነበሩ ይላል። አንድ ብቻ ነበረ ሌላ ከሌላ ብሔር እንደዚህ ፕሮግራም ሰራተኛ ሬዲዮ እሱ እንዲታሰር ነው የተደረገው እና በምክንያት ታሰሩት ማለት ነው። እና አንድ ጀነራል ወዲ ነጮ የሚባለው ጀነራል ይላል በ9ኙም ክፍለ ጦሮች ጉብኝት ብሎ ተዘዋውሮ ፕሮግራሙን ቀይሮታል እና በአመት ነበር የሚቀየረው፣ ግን በዛን ጊዜ ሆነ ተብሎ ለዚሁ ዝግጅት ሰሜን እዝን ለማጥቃት ሲባል ፕሮግራሙን ቀይሮታል ይላል። እና እንግዲህ ለ2 ዓመት ተኩል ሚሊሻና ልዩ ኃይል አሰልጥነዋል። ሲያሰለጥኑ ከቁጥሩን ሲጠቅስ 82,000 የሚሆን ልዩ ኃይልና 52 ብርጌድ ሚሊሻ ነው ህወሓት ያሰለጠነው እና ይሄንን ነው ማየት። አንደኛ ይሄ የዘር ፖለቲካ፣ የብሔር ፖለቲካ፣ የጎጥ ፖለቲካ እና አደረጃጀት አርሚ ውስጥ ሲገባ የሚያመጣውን ውጤት ለሀገር፣ ለሰራዊቱም፣ ለህዝብም ምን አደጋ እንደሚያመጣ የሚያሳይ ነው። እንደገና በዚህ በማደራጀቱ ወቅት ለሚከዱ የሰራዊቱ አባላት እስከ 200,000 ብር ይከፈል ነበር ይላል እዚህ መጽሐፍ ውስጥ እና በዛን ጊዜ በሰሜን እዝ የነበረው የኢትዮጵያ ጦር ኃይል ወይንም የመከላከያ
ሰራዊት 9 ክፍለ ጦር ሲሆን የአንዱ ክፍለ ጦር የሰው ኃይል ብዛት 8375 ነው በልዩ ልዩ ምክንያት ካልተቀነሰ በስተቀር ይላል እና ይሄ ሲባዛ ከ74700 በላይ እንግዲህ ከጠቅላይ ሰፈሩ ከቤተሰቡ ጋር ጨምሮ እስከ 100,000 የሚደርስ ሰራዊት ነበር ማለት ነው የሰሜን ዕዝ እና በዚህ ያህል ቁጥር ሰራዊት ላይ ነው እንግዲህ የትግራይ ነጻ አውጪ ድርጅት ወይም ህወሓት ሰራዊት አደራጅቶ የያዘመተው ማለት ነው እና ያ ሁሉ እልቂት የደረሰው በቤተሰቡም ላይ ጭምር እና ይሄ በጣም በጣም በትልቅ ደረጃ የሚሰነድ ትልቅ ታሪክ ነው አይመስል ከዚህ ልጅ መጽሐፍ በኋላ ከዚህ ከአምሳ አለቃው መጽሐፍ በኋላ ሌላ ይሄንን በዝርዝር የሚሰንድ የሚተርክ መጽሐፍ ወይም ዶክሜንተሪ ሰራ አላውቅም። ይሄ በጣም በጣም ትልቅ ታሪክ ነው። በሀገራችን ትልቅ የውድቀት ወይም የእልቂት ታሪክ ነው በሰራዊት ታሪክ ውስጥ በሀገራችን እና እኔ እንደ ዋቢ አድርጌ ያገኘሁት የዚህን የአምሳ አለቃ መጽሐፍ ነው። የተከዳው ከርዕሱ ጀምሮ የተከዳው የሰሜን ዕዝ የሚለው ክህደት ነው የተፈጸመበት። አንድ ክህደት በመንግስት ስልጣን ላይ የነበረው የወያኔ መዋቅር፣ ሁለተኛው ክህደት አዲስ ስልጣን ላይ የመጣው መንግስታዊ ስርዓት። ይሄ ሁሉ ነገር በተለይ የዚሁ መጽሐፍ ላይ ምን ይላል? በተለይ የወታደሮች ሚስቶች የትግራይ ተወላጅ የሆኑ የወታደር ሚስቶች በውስጥ ያው በቋንቋም በዝምድናም በመቀራረብም ስላላቸው ሰራዊቱን ለማጥቃት ሰሜን ዕዝን ለማጥቃት እየተዘጋጁ ምንም የማይቀር እንደሆነ ሁሉ ይገልጹ ነበር አሉ። እንግዲህ መንግስት አለ፣ አዲስ መንግስታዊ ስርዓት አለ። ይሄንን ነገር በተገቢ መንገድ ማስቆም፣ ማስቀረት፣ ማክሸፍ ወይም ደግሞ ሰራዊቱን ማትረፍ የሚቻልበትን መንገድ ባለመፈለግ ይሄው ልጅ ራሱ መጽሐፉ ላይ ምን ይላል? ከፍተኛ የመንግስት ድክመትና ስንፍና ነበር ይላል። ድክመትና ንዝህላልነት የተገለጸበት ነው እንጂ ዋርኒንጉ ለ2 ዓመት ነው የዘለቀው። አሁን ወደኋላ ወደን ስናይ እና ትልቅ ጸጸት ነው። ትልቅ ትምህርት ሊገኝበት የሚገባ ነገር እና ሊታወስ የሚገባ ነገር ነው እና ወንጀሉንም የፈጸሙ ሰዎች በተገቢውን ቅጣት መቀበል ያለባቸው እና ለትውልድም እንዲህ አይነት ነገር እንዳይደገም የማያዳግም እርምጃ መወሰድ ያለበት ነበረ። አሁን ግን በሀገራችን የሚታየው ነገም እንዲህ አይነቱ ነገር ቢደገም ምንም የሚገዳው እንደሌለ ነው ምልክቶች የሚታዩት እና ሻለቃ ማሞ ወደ ታሪኩ እንመለስና እንግዲህ አሁን እርሶም የተከዳው ሰሜን ዕዝ በሚል የወጣውን መጽሐፍን ጨምሮ በወቅቱም ያው በቅርበትም ስለነበርን ታሪኩን ከተለያዩ ከጀነራሎቹ አንደበትም ስንከታተል ነበረ። በኋላ ላይ የሆኑትንም ነገሮች በደንብ ነው ስንመረምር ስንፈትሽ የነበረው። በእርግጥም ህወሓት የሰሜን ዕዝን ከርቷል። ግን የነበረው ሁኔታ በደንብ ታሪኩ ቁልጭ ተደርጎ ሲገለጽና ውስጥ አዋቂዎች የነበረውን ሁኔታ ሲገልጹ የበለጠም የፌዴራል መንግስት በእነ አብይ በኩል ያለው ታሪክ የጎደፈው ታሪክ የበለጠ የሚያስቆጭና አሁን ድረስ ነገሮች በዛ መልኩ እንዲቀጥሉ የሆነበት ምክንያት ከህወሓት ባልተናነሰ የነ አብይ አገዛዝም ሰራዊቱን መክዳታቸውን በደንብ የምንረዳበት እንደሆነ ነው እኔ በግልም የደረስኩባቸው የተለያዩ መረጃዎችንም አጣርቼም የተረዳው። ዛሬ እነ ብርሃኑ ጁላ በደብረ ዘይት ቢሾፍቱ የአየር ኃይል ግቢ ሻማ አብርተው ሲዘክሩ እነሱ እጅ ላይ ያለውን ደም እነሱ እጅ ላይ ያለውን በወቅቱ የሰሩትን ያንን ትልቅ የታሪክ ጉድለት እንዲነሳ አይፈልጉም። ህወሓት ብቻ በወቅቱ በተፈጠረው ነገር እንዲወቀስና የዛ ተጠያቂ ብቸኛ ህወሓት እንዲሆን ነው የሚፈልጉት። በእርግጥ ህወሓት የአንበሳው ድርሻ ሊኖረው ይችላል። ነገር ግን በወቅቱ በነበረው ክፍተት ከዛም በኋላ በሰራዊቱ ላይ በአግባቡ ጥበቃ ከለላ ለማድረግ የት ገቡ፣ እያንዳንዱ ወታደር የት ነው ያለው፣ አሁን ድረስ በህወሓት እስር ቤት የሚገኙትስ የመከላከያ ሰራዊት አባላት ለምንድን ነው የሚቀጡት? የአብይን መልእክት ሰምተው ጥሪውን ሰምተው ህይወታቸውን ሊገብሩ የገቡ የመከላከያ ሰራዊት አባላት በህወሓት ታስረዋል። በራሳቸው በገዛ መንግስታቸው ደግሞ ተገርተዋል። ስለዚህ ታሪኩ ቁልጭ ብሎ መገለጽ አለበት። ማን ነው የከዳው? ህወሓት ብቻ ወይስ መከላከያ አዛዦችና አብይን ጨምሮ በፌዴራል መንግስት በኩልስ ክህደት አልተፈጸመም ወይ የሚለው እየተነሳ ነው። ታሪክ ሲጻፍ እንግዲህ ሁሉ ነገር በትክክል መገለጽ ስላለበት ነው ጥያቄውን ያነሳሁት። ሻለቃ ማሞ ልክ ነው መሳይ። ምን አለ አሁን በዚህ በምንኖርበት ዓለም በበለጸጉት ሀገራት ፐብሊክ ኢንኳሪ የሚባል አለ። አንድ ወንጀሎች የተፈጸሙ ወንጀሎች ሁሉ ፐብሊክ ኢንኳሪ አይኖራቸውም። ሁሉም ነገር በፍትህ ስርዓቱ የመጨረሻውን ብይን ያገኛል። ግን በጣም አጠያቂ የሆነ ህዝባዊነት ያለው በህዝብ ውስጥ ከፍተኛ ጥያቄ የሚያስነሳ ሀገራዊ ጉዳይ ሲሆን ፐብሊክ ኢንኳሪ ይቋቋማል። ያ ምንድን ነው? ከመንግስት ገለልተኛ የሆኑ
የህግ ባለሙያዎች ምናልባትም አንዳንድ ጊዜ ተቃዋሚ ፓርቲ ከገዢው ፓርቲ ውጭ ያሉም ኢንዲፔንደንት የሆኑም ባለሙያዎች የሚካተቱበት አጣሪ ኮሚቴ ይቋቋምና ያ ከተጣራ በኋላ ለህዝብ ይፋ ይሆናል። ኢቭን የሰው ግድያ፣ የተወሰኑ ሰዎች ግድያ፣ የተወሰነ ንብረት ውድመት፣ የተወሰነ ሰብአዊ መብት ጥሰት ህዝብን የሚያነጋግርና ስፋት ያለው ሲሆን እንደዚህ አይነት ፐብሊክ ኢንኳሪ ይቋቋማል። ህዝቡ ትክክለኛውን መልስ ማግኘት ስላለበት ይሄንን እንዲያቋቁም ደግሞ መንግስት ህግ ያስገድደዋል። ይሄንን የሚያስገድዱ ተቋማት አሉና እኛ ሀገር ይሄ የሰሜን ዕዝ መጠቃትን የሚያክል ትልቅ ግዙፍ በዛች ሀገር ታሪክ ላይ በዚህ ደረጃ ተሰምቶ የማይታወቅ ታይቶ የማይታወቅ የእርስ በርስ መጨራረስ ተደርጎ ይሄንን የመሰለ ፐብሊክ ኢንኳሪ እንኳን አልተደረገም። አሁን የምንላቸው እኛም የምንናገራቸው ነገሮች ሁሉ ካሉት ጥቃቅን መረጃዎች ተነስተን ነው። ግን በትክክለኛው መንገድ ምንድን ነው የሆነው? ምንድን ነው የተደረገው? ምንድን ነው የተጓደለው? ማን ነው ለዚህ ተጠያቂ? በአንደኛ ደረጃ በሁለተኛ ደረጃ ማን ነው? መንግስት ያንን ሰራዊት በዛ ግዳጅ ላይ የተሰማራ ሰራዊት ከጥቃት ለማዳን ምን እርምጃ ወስዷል? ምንስ ድክመት ነበረበት? ወይስ ደግሞ ምን ማድረግ ሲገባው አላደረግም የሚለው ከአጥቂዎቹ ይሄንን ፕላን አድርገው ሰራዊቱን እንደዚህ አይነት ፕላን እኮ ቁጭ ብለው ያወጡ ሰዎች ይሄንን በመቶ ሺህ የሚቆጠር ሰራዊት ልዩ ኃይል እንደገና ከመከላከያ ውስጥ የከዱ እንግዲህ አሁን እዚህ መጽሐፍ ላይ የምናየው ከመከላከያ ውስጥ ከድተው ከወያኔ ኃይል ጋር የተሰለፉ እዛው ውስጥ ሆነው በውስጥ ሲሰሩ የነበሩ ናቸው። አሰቃቂውን ነገር እንደፈጸሙ የሚገልጸው እዚህ መጽሐፍ ላይ ሰዎችን ማረድ፣ ሰዎችን በመኪናና በታንክ መጨፍለቅ ምን የሚባለውን ሰቆቃ ሁሉ የሚፈጽሙ እነሱ ናቸው የነበሩት እና ይሄ ሁሉ ነገር እንደሚሆን አውቀው ፕላን አድርገው ከዚህ አሁን ካለው በሰባና በመቶ ሺህ የሚቆጠር ሰራዊት ውስጥ ግማሹን ወይ ከግማሽ በላዩን ገለን ጨፍጭፈን አርደን ከዛ በኋላ ወደ አዲስ አበባ ገስግሰን የነበረው ስልጣናችንን መልሰን እንይዛለን ነው። እንግዲህ ይሄንን እኮ ፕላን ያደረጉ ሰዎች፣ ይሄንን ተፈጻሚ ያደረጉ ሰዎች፣ ይሄን ሁሉ አሰቃቂ ድርጊት ያስፈጸሙ ሰዎች እንደገና ደግሞ ይሄ እንዲፈጸም ተገቢውን ኃላፊነቱን ያልተወጣ የመንግስት ባለስልጣን ጭምር ማንም ጠያቂ ሳይኖር ምንም ነገር ሳይታወቅ ተድፈድፈኖ የቀረ ጉዳይ ነው። እኛ እንደ ሀገር በመንግስታዊ ስርዓት እንዳላት ሀገር ሳይሆን በቃ በዘፈቀደ የምንኖር ተብሎ ሊገለጽ የሚችልበት ሁኔታ ውስጥ ነው ያለችው ሀገራችን። ይሄን ስታይ በሌላ መንገድ ይሄ ድርጊት ከተፈጸመ በኋላ አሁን ያልከው ምርኮኞችም በተከታታይ በተደረገው ውጊያ በዛም ጊዜ ሊሆን ይችላል፣ ከዛም በኋላ የተደረጉ ውጊያዎች አሉ ወደ 3 ዙር። በዛ ጊዜ የተማረኩ ምርኮኞች የሞቱ የተሰዉ አካለ ጎዶሎ የሆኑ ሰዎች ወታደር እኮ አሁን በእኛ ሀገር እንዴት እንደሆነ አላውቅም እንጂ ወታደር እኮ ኢንሹራንስ አለ። በእኛ ጊዜ አንድ ወታደር ሲሞት የሚጦራቸው ቤተሰብ ካለው ሚስት ካለው ጡረታ ለዛ ቤተሰብ ለሚስቱ ይከበራል። ወታደር ወንድ ከሞተ ሴትም ከሞተች እንደዚሁ። እንደገና ደግሞ የሚጦራቸው ቤተሰብ ካሉት የደሞዙ የጡረታ መብት የእሱ የጡረታ መብት ለነሱ ይሰጣል። ከቶ ይሄ ይደረግ ይሆን? አሁን እኔ አላውቅም። አለ ይሄ ህግ እንደሚኖር እገምታለሁ። የወታደር ኢንሹራንስ እኮ እሱ ነው። ሰው በሰላማዊ ህይወት ሲኖር ላይፍ ኢንሹራንስ ይኖረዋል፣ ሌላም ነገር ይኖረዋል፣ ጡረታም ይኖረዋል፣ የስራ ጡረታ። የወታደር ኢንሹራንስ እኮ ይሄ ነው። ሀገራችን ኢትዮጵያ በዘር ፖለቲካ በጎጥ እና በብሔር ፖለቲካ የተዋቀረ እና የተተለመው የተደራጀ አስተዳደር ሀገሪቷ ላይ እስካለ ድረስ ሰራዊቱ ከዛ ውጭ ሊሆን አይችልም። ሰራዊቱን የመንግስታዊ ስርዓቱ ወደዛ ነው የሚጎትተው እንጂ አሁን ሰራዊቱ ኢትዮጵያዊነትን ይዤ ኢንዲፔንደንት የሆንኩ ብሔሬ ኢትዮጵያዊ ነው የሚል እንትን ይዞ ነው የቆመው። የሚነገረው ይሄ ነው። ፕራክቲካሊ ግን ይሄ ነው የሆነው። ይሄ መንግስታዊ ስርዓት ኤትኒክ ቤዝድ መንግስታዊ ስርዓት ባለበት ዜግነት ላይ የተመሰረተ ሰራዊት አቁሞ ማስቀጠል በጣም ከባድ ነው። ይሄ ነው ፋክቱ፣ ይሄ ነው። ልንደባብቀው እንችላለን እና ወደፊት እንዳይፈጠር አሁን ከላይ እስከ ታች ድረስ ቁልፍ ቦታዎችን ከዚህም በላይ ደግሞ መገናኛ እንግዲህ የአንድ ሰራዊት የደም ስር ተበጠሰ ማለት
የለም፣ ህይወት የለም። ስለዚህ የደም መገናኛውን እንኳን ቅድም እንደጠቀስኩት 9ኙን ክፍለ ጦር መካከል 8ቱን የያዙት በዚሁ በዘር ፖለቲካ የተመለመሉና የተደራጁ ናቸው። አሁንስ ከዛ የጠራ ነው። አሁን የሰራዊቱ አወቃቀር ከዛ ያልጠራ ከሆነ ሊጠራም አይችልም። ለምን? መንግስታዊ ስርዓት የተለወጠ ነገር የለም፣ የባሰ ነገር ነው የሆነው። ዜግነት ሳይሆን ዛሬ የሚታየው ክልል በቋንቋ የተከለለ ክልል እንደ ሀገር ተቆጥሮ ከዛ ውጭ ያለው ደግሞ እንደ ሌላ ሀገር ዜጋ እየተቆጠረ ነው። እንግዲህ ህዝብ እርስ በራሱ የሁሉ እርስ በርስ ጦርነት ያለው እኔ ሀገር ነኝ። ሀገር እኮ ሌሎች ሀገሮች እኮ የሌላ ሀገር ስደተኛ እንኳን እኛን በሙሉ መብት እያኖሩን ነው። አንድ ሰው የሌላ ሀገር የመኖሪያ ፍቃድ ኖሮት ዜግነትን ከተቀበለ መብቱ ሙሉ መብት ነው ያለው። ማንም ሰው አንተ የዚህ ከለር ነው ያለ ከዚህ ሀገር ነው የመጣኸው ብሎ የእሱን መብት ሊነካ አይችልም። ምንም አይነት የተሸረፈ መብት አይኖርም ከሌላ ሀገር በመምጣቱ ወይም ሌላ ከለር በመያዙ። ዋናው የሀገሪቷን ህግ ማክበሩና ተገቢው የመኖሪያ ፍቃድና ዜግነት መኖሩ ብቻ ነው። እኛ ሀገር እኮ የአንድ ሀገር ዜጎች አንዱ ቦታ ሲሄዱ እዚህ መኖር አትችሉም እየተባሉ የአንዱ ሃይማኖት ተከታዮች አንድ ቦታ ሲሆኑ እናንተ ቦታ አይደለም እየተባሉ እየተጨፈጨፉ፣ እየታረዱ፣ እየተገደሉ፣ እየተፈናቀሉ እኮ የሚኖሩባት ሀገር እኮ ነች ኢትዮጵያ። እና በዚህ ሁኔታ ውስጥ ያለ ሰራዊት ይሄ ጉዳይ ወደ ውስጡ የማይገባበት ምክንያት የለም። ነገ እንዳይደገም የዚች ሀገር ስርዓት መለወጡን እስካላረጋገጥ ድረስ በቃል ብቻ እኛ ዘር የለንም ኢትዮጵያዊንም ብትል ይሄው አደጋ ተመልሶ ሊመጣ ይችላል። አንዱ ምለው እኔ ይሄንን ነው። አሁን ሲታሰብ መታሰብ ያለበት ዛሬ ኢትዮጵያ ውስጥ ያለው ሁኔታ የትላንቱን ላለመድገም ዋስትና የሚሰጥ አይደለም። አንድ ሁለተኛው አሁን በሰሜን ዕዝ ላይ ጥቃት ከተፈጠረ በኋላ ህግ ማስከበር በሚባለው ዘመቻ መቀሌም ተይዞ ያው የወያኔ ኃይል ተበትኖ ጠፍቷል ተብሎ በነበረበት ጊዜ የተሰራ ስህተት አለ። ያ ስህተት የተሰራው በመንግስታዊ ስርዓቱ ነው። መንግስታዊ ስርዓቱ እንዴት ነው? ስህተት እኮ አንድ ስህተት ምንድን ነው? አንድ ድንጋይ እንቅፋት ሆኖ በተመሳሳይ ቦታ አንድ ድንጋይ ከመታ ደግሞ በዛ ቦታ ያ ድንጋይ ተጋግሞ ከመታ ድንጋዩ ማን ነው ብለህ ጠይቅ የሚባል ነገር አለ። እና አሁን ያን ጊዜ ያ ስህተት ተሰራ። ወያኔ እስከ ደብረ ሲና ደርሶ ከዛ በ3 ጊዜ ጦርነት ያ ሁሉ የሰው ልጅ እንደ ቅጠል ረግፎ ድል ተገኘ ማለት ወያኔ በመቀሌ ዙሪያ ብቻ ተከልሎ አሁን ይሄንን ላለመቀበል ብዙ ሲባል እሰማለሁ። ግን ያን ሁሉ መሬት ነው ያጣው። በቀደምም ስንነጋገር ነበር። ከምዕራብ፣ ከደቡብ፣ ከሰሜን ያሉ መሬቶችን በሙሉ አጥቶ መቀሌ ደርሶ ተበትኖ ማለት ነው። ያኛው ኃይል ተበትኖ እስከ ደብረ ሲና መጥቶ የነበረው ያ ከተደረገ ያ ድል ከተገኘ በኋላ በዛ ድል መሰረት ተኩስ አቁም ተደርጎ የተኩስ አቁም ስምምነቱ ጥሩ ነው፣ አንድ ቀንም ቢሆን ነፍስ ያድናል በሚል ሁላችንም ተቀብለነዋል። ከዛ ድርድር ተደርጎ ያ ድርድር አንድም ውጤት እንዳይኖረው ተደርጎ ሰላምም ሳይወርድ ዘለቄታነት ያለው ሰላም የጸና ሰላም የሚያስገኘውን የትጥቅ ማስፈታት የዲዲአር ፕሮግራም እንዲከሽፍ ተደረገ። አስብ፣ ሁለተኛ ጥፋት እንዳይፈጸም ያደረገው አሁንም መንግስታዊ ስርዓቱ ነው። የመንግስታዊ ስርዓቱ ድክመትና ሌላ እጫወታለሁ በሚል ነው እንግዲህ አሁን እንደምንሰማው በዛ ምክንያት ከሸፈ፣ ትጥቅ መፍታቱ ከሸፈ። አሁን እንደገና ወያኔ አሁን ትሬት ሆነብን የሚባለው በሁለተኛው ነገር ነው። እንግዲህ ሁለተኛው እንቅፋት ተመሳሳይ እንቅፋት ነው አሁንም ማለት ነው። ሌላም ደግሞ የአማራውን ክልል ጦርነትም አስነስተዋል። እና ይሄ ሁሉ ነገር መታወስ አለበት። ይሄ ሁሉ ነገር መታሰብ አለበት። በዚህ ጊዜ ይሄንን እነዛ ነባር ወታደሮች ናቸው። ምንም እንኳን ወደ ፕሮፌሽናል አርሚነት እየተሸጋገረ የነበረ ብዙ ነባር እንትኖች ያሉበት ነው። ሌላው አንድ ነገር በቀደምም የዘነጋሁት ነገር አለ። አሁን የሰሜን ዕዝ በሚጠቃበት ጊዜ ኦልሞስት አብዛኞቹ የትግራይ ተወላጆች የሆኑ በማዕረግ ከበታይ ሹም ጀምሮ እስከ ጀነራል መኮንኖች በሺዎች የሚቆጠሩ የጦር መሪዎች ምናልባትም እውቀታቸውም ችሎታቸውም መኖሪያ
ህይወታቸውም በቃ ህልውናችን ብለው የሚይዙት ውትድርና ብቻ ነው እንዴ? እነዚህ ሰዎች መጀመሪያ በኢትዮጵያ መንግስት ላይ በነበረው ስልጣን ላይ በነበረው ወያኔ ተሹመው ለዚህ ደረጃ የደረሱ ሰዎች ናቸው። እነዚህን ሰዎች እኮ ሶሉሽን እስካልተሰጠ ድረስ እነሱ ምንም ሌላ እንትን የላቸውም እኮ ሌላም ቢዘርፉም ቢያገኙም ቢያድጉም ቢኖሩም እውቀታቸውም መኖራቸውም ህልውናቸውም ውትድርና ነው ወይም ደግሞ ጦርነት ነው። ያው እየወጡ የሚፈኩሩት እነሱ ናቸው። ለእነሱ እኮ ሶሉሽን መስጠት ያስፈልጋል። ሻለቃ ማሞ አሁን የአብይ አህመድ አገዛዝ ጥቅምት 24ን ለመዘከር በሚል ሰሞኑን ባቀረባቸው የተለያዩ ዝግጅቶች ላይ አንደኛ ጦርነት ለማካሄድ በዋዜማ ላይ ናቸው። ዛሬ በወጡ የተለያዩ መረጃዎች የአብይ አህመድ አገዛዝ ወደ ጦርነት ሊገባ ተዘጋጅቶ ነው ያለው። ይሄ ጦርነት መምጣት አይችልም ነበረ። ያኔ ቢታረሙ ኖሮ ብዙ ነገሮች ቢስተካከሉ ኖሮ ዛሬ ሌላ ጦርነት ውስጥ አይገባም ነበረ። አብይ አህመድ እነዚህን ሁሉ የተሰሩትን ስህተቶች በወደ ሰፊነት ድል ለመስጠት እንደው የትግራይ ህዝብን ወደ ሌላ እንደዚህ አይነት ምክንያቶች ድክመታቸውን ልክ እነሱ በአርቆ አስተዋይነት እየቀየሩት ጦርነቱን ማድረግ እንችል ነበር። ያላደረግነው አርቆ አስተዋይ ስለሆንን ስለ ሀገር ስለምናስብ ነው አሉ። ያ ግን አይደለም። የፕሪቶሪያውን ስምምነት በኬንያ ከሸፉት አማራ ክልል ጦርነት ለመክፈት በሚል ነው የፕሪቶሪያ ስምምነት የከሸፈውና ያልተካሄደው። ያንን ስህተታቸውን በሌላ ነገር ለመግለጽ የሚያደርጉት አንዳንድ መግለጫዎች በእውነት ለመናገር በሞቱትና ያን ሁሉ ዋጋ በከፈሉት የመከላከያ ሰራዊት አባላት ላይ እንደ መቀለድ ነው የሚቆጠረው። አንድም ሰው አልተመሰገነም። ያኔ እነዚህ እጃቸው ያለበት ከግራ ከቀኝም ከህወሓትም ከፌዴራል መንግስቱም ጦርነቱን ሲመሩ ሲያዙ ያን ሁሉ ነገር ሲያደርጉ የነበሩ ሰዎች አንድ ነፍስ እንኳን የጠፋ በማይመስል መልኩ በወዳጅነት አደባባይ ሰላምን እናጽና ሲሉ አንድ የመከላከያ ሰራዊት አባል ምስጋናም ሆነ ላደረገው አስተዋጽኦ ወይም ለከፈለው መስዋዕትነት የቀረበ ነገር የለም። ያው ተመልሶ መጥቷልና የኢትዮጵያ ህዝብ ምንድነው የሚማረው? ምን ማድረግ አለበት? አሁንም የጦርነት ነጋሪት እየጎሰመ ነው አብይ አህመድ። የባለፈው ስህተት ተጠያቂው ህወሓት ነው። አሁንም እንገባለን ጦርነት እያለ ነው። የኢትዮጵያ ህዝብ በዚህ አንጻር ምን አቋም መውሰድ አለበት? ያኔ ሁላችንም አብረን ከአብይ አህመድ ጋር ተሰልፈን ነበረ። አሁን እንደዛ አይነት ነገር አይኖርም። ምክንያቱም ከማንም በላይ ጠንቅ ከህወሓቶች እኩል ለኢትዮጵያ ህዝብ እዚህ መከራ ላይ መውደቅ ተጠያቂው አብይ አህመድና የእሱ ስር ያሉ ወታደራዊ ጀኔራሎች ናቸው። ስለዚህ ጥቅምት 24ን ስናስታውስ ጥፋተኞቹ ህወሓቶች ብቻ ሳይሆኑ በዚህም በኩል የአብይ አህመድ አስተዳደር አገዛዝ መሆኑን በመጥቀስ ለተጠያቂነት በህግ ሊጠየቁ በሽግግር ፍትህም ይሁን በሌላ መልኩ እነዚህ ሰዎች ተጠያቂ ባልሆነበት የጥቅምት 24ቱ መስዋዕትነት ዝም ብሎ ለቴሌቪዥን ዲስኩር ካልሆነ በስተቀረ ምንም የሚመጣ ነገር የለም። እነዚህ ሰዎችም ተጠያቂ መሆናቸው በታሪክ ውስጥ በደማቁ ሊቀመጥ ይገባል። ሻለቃ ማሞ ልክ ነው። ለኛ ይሄ ሁሉ ችግር የሚመጣው በሀገራችን ላይ ተጠያቂነት የሌለበት ተጠያቂነት ባለመኖሩ ነው። ተጠያቂነት የለም፣ የህግ የበላይነት የለም እና ጥፋቶች ይደጋገማሉ። በዛ ግን ሀገርም ህዝብም ሰራዊትም ያልቃል ማለት ነው እና ያንን አይነት ስርዓት ኢትዮጵያ ውስጥ እስካልተፈጠረ ድረስ ያንን አይነት ስርዓት እስካልመጣ ድረስ በግለሰቦች ፍቃድና ይሁንታ ብዙ ወንጀል የፈጸመውም መስዋዕት የሆነውም ምኑም ሳይለይ እንደዚሁ ድብልቅልቁ በወጣ ሁኔታ ሀገር መቀጠሏ በጣም ያሰጋል። በተለይ የመከላከያ ሰራዊት በየዕለቱ የሚከፍለው መስዋዕትነት እና የሚያካሄደው ትግል ሀገርን ለማቆም ሳይሆን እርስ በርስ በመተላለቅ ብቻ ለመኖር ሲሆን በጣም ያሳዝናል። ውትድርና ቀላል ነገር አይደለም። ብዙ ሃርድሺፕ ያለበት ነው። በዛ ላይ መስዋዕትነት የሚከፈልበት ነው። ሲታሰብ ለሚዲያ ፍጆታ ሳይሆን ቅድም የጠቀስኳቸውን አንተም የጠቀስካቸውን ነገሮች ወደፊት ይሄ ነገር እንዳይከሰት አሁን ራሱ ሌላ ጦርነት እንዳይነሳ ምን ማድረግ አለብን? ሀገራችን ላይ ይሄንን አይነት ክስተት እንዳይከሰት የሚያደርግ መንግስታዊ ስርዓት እንዴት ሊመጣ እና ሊስተካከል ይችላል በሚለው ነው መታሰብ። ሁለተኛ በዛ ጦርነት መስዋዕት የሆኑ ጓዶች ቤተሰቦች እንትን ተብለዋል፣ ተደጉመዋል ወይ እነሱንስ አካላቸው የጎደለውስ የት ነው ያሉት በሚል መታሰብ አለው። እንደገና ያንን አትሮሲቲ የፈጸሙ ሰዎችን በመጠየቅ ነው እነዚህን ጓዶች የምትክሰው፣ በመንፈስ የምትክሳቸው ይሄንን አትሮሲቲ የፈጸሙት ሰዎችን ተጠያቂ የህግ ተጠያቂ በማድረግ ነው
እንዴ ኃጢአትንም እኮ ወጥቶ መናዘዝ እኮ አንድ ነገር እኮ ነው። አንድ መንፈሳዊ እርካታ የሚሰጥ ነገር ነው። እንዴ እነዚህ አሁን ወደ ስልጣን የመጡ በዛን ጊዜ ይሄንን ጦርነት ሲያቅዱ፣ ቅድም መቼም ጦርነት ሲታቀድ ካዥዋሊቲ ይታሰባል። ካዥዋሊቲ ኤስቲሜሽን የሚባል አለ። የወታደር ይታሰቡ ከወገን ስንት ሊጎዳብን ይችላል፣ ስንት ጠላት ብለው የሚፈርጁትን ይሞታል፣ ያልቃል፣ ስንት ንብረት ይወድማል ተብሎ እኮ እየታሰበ ያንም ፕላን አድርገው የሰሩ ሰዎችን አንድም ነገር ሳትል አንድም በአንድም መንገድ ሪዞልቭ ሳታደርግ ዝም ብለህ ብቻ እናስበው ብትል ይሄ እንትን ነው የሚሆነው፣ ስላቅ ነው የሚሆነው እና በጣም አሳዛኝ ታሪክ ነው። ተጠያቂ መኖር አለበት እንደየደረጃው እንደ ኃላፊነቱ። ሁለተኛ ደግሞ በሕግ ተጠያቂ መኖር አለበት። ታሪኩም በደንብ መታወቅ አለበት። እውነተኛው ታሪክ በትክክል ወጥቶ በገለልተኛ አካል ተጣርቶ መውጣት አለበት። ፊገሩ ጭምር የጉዳተኛው ፊገር ጭምር እና እኔ እስካሁን ያየሁት ይሄ ተከዳዩ የሰሜን ዕዝ የሚለው መጽሐፍ ነው እና ብዙ በእውነቱ ወደፊት ሊሆን ይችላል፣ በእኛም እድሜ ይሆን ከዛ በኋላ ሊሆን ይችላል። ግን አሁን ያሉት ሰዎች ኃላፊነታቸው ሻማ ማብራት ሳይሆን ይሄ ጭምር መሆኑን ማወቅ አለባቸው ለማለት ነው። መሳይ በጣም ነው የማመሰግነው። እንግዲህ ሻለቃ ማሞ ለማ ጥቅምት 24 2013 ያ በጣም ዘግናኝ የሆነ ጥቃት የተፈጸመባቸው የሰሜን ዕዝ አባላት ወደ ኤርትራ ገሚሶቹ ገብተው ከዛ ልብስ ተሰጥቷቸው ትጥቅ ተሰጥቷቸው ዳግም ወደ ኢትዮጵያ ገብተው ነው እንግዲህ ከህወሓት ጋር ያ ፍልሚያ የተካሄደው። በዚህ ደግሞ ቁልፍ ሚና የተጫወተችው ኤርትራ እንደሆነች ይታወቃል። አብይ አህመድ በየጊዜው ተለዋጭ በሆነ የፖለቲካ አካሄዱ አንዴ ከህወሓት ጋር ሲሰራ፣ ሌላ ጊዜ ከኤርትራ ጋር እንደዚህ ቋሚ በሌለ ሁኔታ ሀገሪቱ ቀውስ ውስጥ እንድትሰነበት ያደረገው የሰውየው ባህሪና የብልጽግና አገዛዝ ወጥ የሆነ አቋም የሌለው በመሆኑ ነው። ዛሬም ጦርነት ዳርዳር እያሉ ይገኛሉ። ሌላ ዙር የኢትዮጵያ መከራ እየመጣ ይገኛል። የአብይ አህመድ አገዛዝ የቀውስ መንግስት ነው። ከቀውስ ውጪ ሀገር መምራት በማይችልበት ሁኔታ ነው እንግዲህ መከላከያ ሰራዊቱም የኢትዮጵያ ህዝብም አጠቃላይ ዋጋ እየተከፈለ የሚገኘው። እነዚህ ሰዎች በህግ መጠየቅ ሲገባቸው፣ ነገር ግን አሁንም የሀገሪቱ ፈላጭ ቆራጭ ሆነው ሌላ ዙር መከራ እየጠሩ ይገኛሉና ይሄ ለኢትዮጵያ ህዝብ ግልጽ ሆኖ መታወቅ ያለበት እንደሆነ ነው ማምነው። እንደው በመጨረሻ የሚሉት ካለ? እንግዲህ በመጨረሻ የምለው በእውነት እግዚአብሔር ለሀገራችን ሰላም፣ ለህዝባችን ሰላምና ደህንነት ያምጣልን ነው የምለው። የመከላከያ ወይም ደግሞ የጦር ኃይል አባላትም ሁል ጊዜ እንደምለው ይሄ አይነት መንግስታዊ ስርዓት፣ ይሄ አይነት አሰራር ሀገር ውስጥ ፍጅትና እልቂት እየተካሄደ አዚፍ ምንም ነገር እንዳልተፈጠረ ለማስመሰል ሌት ተቀን የሚሰራበት ሁኔታ ቀርቶ የሀገራችን ውድመትም ሆነ የሰራዊትም ሆነ የሌሎች በሌላ ወገን ትጥቅ መሳሪያ ያነሱ ወገኖች እልቂት የሚቆሙበትን መንገድ መፈለግ ትልቁ ኃላፊነት ያለው በመከላከያ ሰራዊቱ በተለይም በሊደርሺፑ ላይ ነው። መቼም አንድ ቀን ይሄ ነገር ጎልቶ ወጥቶ ይሄ መንግስታዊ ስርዓት ከጦረኝነት ይልቅ ሰላማዊ መንገድን የሚፈጥር ፖለቲካ ሶሉሽን እንዲያመጣ መደረግ አለበት። እኔም ራሴ እንደ ወታደር በትልቅ ሀዘን እና በትልቅ ጸጸት ነው ማስታወሰው። ይሄ መጽሐፍ ሳነብ በእውነት በጣም ነው ያየኋቸው ሰዎች ስላሉ በዛ ያን ጊዜ ሰሜን ዕዝ መቀሌ ሲያዝ ተመልሶ በየቪዲዮ ቀርበው የሚናገሩ የጦር አዛዦች ወታደሮች ነበሩ የደረሰባቸውን ነገር የሚያስረዱና እስካሁን ምስላቸው አይምሮ ውስጥ አለ። ለአንዳንዶቹ ተመልሰው ተማርከዋል እና ምናልባት በህይወት ይኑሩ አይኑሩ አይታወቅም። እንደ ድሮ ውትድርና ዘመኔን ነው ያስታወሰኝ። እነሱን ሳይ ከኋላቸው አብረዋቸው ሰርቫይቭ ያደረጉ ወታደሮች ተከበው መግለጫ ሲሰጡ እነዛ ሁሉ አይምሮ ውስጥ ነው ያሉት እና ጥልቅ ሀዘን ነው እኔም የማስታውሰው እና ተመሳሳይ ነገር በሀገራችን እንዳይከሰት እስቲ ለመኖር ስንል የምናወራውና የምንናገረውን ሳይሆን እውነትን ተቀብለን ለእውነት ቆመን ህይወት እንደው አጭር ነች፣ ታልፋለች። ለእውነት ቆሞ ማለፍ አሟሟቴን አሳምረው የሚባል አለ እና ለእውነት ቆመው እንዲያልፉ ከኛ ታሪክ እንዲማሩ እና ኢትዮጵያ ውስጥ እውነተኛ ነገር ለሰራዊቱም ለህዝቡም ለሀገርም እንዲመጣ እንዲተጉ ነው እኔ የማሳስበው። መሳይ ይህን ነው የምለው። አመሰግናለሁ። በጣም አመሰግናለሁ። በድጋሚ ሻለቃ ማሞ ለማ የወታደራዊ ጉዳዮች ባለሙያ። እንግዲህ ጥቅምት 24ን ለማስታወስ በሚል ነው ይህንን አጠር ያለ ዝግጅት ያሰናዳ ነው። በአንከር ሚዲያ ታዳሚዎች ስም ከልብ ነው አመሰግነው። እኔም አመሰግናለሁ መሳይ።